What's good? ሰላም ውድ ሰው ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ተማም፣ እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ ከቻች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን ጋይስ። ሰብስክራይብ ያደረጋችሁ ማለት ሰብስክራይብ የምትሉን እየነካችሁ ማለት ነው። ቀጥታ ወደ ቪዲዮ ጋይስ። በመጀመሪያ ቪዲዮ የምናየው ማለት ነው ሳሚናት በመባል የምታውቁ ሴት ታውቃታላችሁ ብዬ አስባለሁ። ቲክታክ ላይ ማለት ነው። በባለፈው ስቶሪ ያደረገችውን ነገር አሁን እዚህ ጋር የምታዩት ማለት ነው። በቃ ሰው እያስፈራራኝ ነው ሊደፈር ምናምን ብትሎን ሀሳብ እያነሳች ነበርና ማታ ሴፉ ፋንታውን ታዲያስ አዲስ ላይ ያቀረባትን ልጅ ብታዩት ማለት ነው በጣም ነው የምትገረሙት። የእሷን ቪዲዮ ሙሉ በሙሉ ለእናንተ አቀርባለሁ ማለት ነው። እንዴት ተፈጸመ ነገሩ የሚለውን ለእናንተ አሳያለሁ ማለት ነው። ሰውየው ሚዲያ ላይ የሚታወቅ ነው። በጣም ብዙ ፎሎወርስ ያለው ሰው ነው። እንደዚህ ያደርገኛል፣ በጣም ያስፈራራኛል፣ ሁለተኛ ደግሞ የመድፈር ሙከራ ደርሶብኛል የሚል ሀሳብ እያመጣች ትገኛለች ማለት ነው። የእሷን ሀሳብ ሙሉ በሙሉ አንድ ጊዜ የእሷን ሀሳብ አይተን እንመጣለን ማለት ነው። ቀጥታ ወደ ቪዲዮ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ሕሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ሕፃን ልጅሽን ማሳደግ አትፈልጊ ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው ሚዲያ ላይ ማለት ነው። በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት ከባድ ነው የምር። እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ ከባድ ነው ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ሕሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኸኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የጻልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበር እና ትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ
የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና ባቸው አጋጣሚዎች በሙሉ አቢውስ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ ከባድ ነው። እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር አርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ይሁን ከባድ ነው የወረ እንደዛ እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ስለ ነው የሚያበቃው 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያባ አሁን ይሄ ምን ይባላል? የምር በጣም እኔ ገርሞኛል። የምር እንደዚህ አይነት ነገር አለ እንዴ? በስማም እንዴ! ደግሞ በጣም የሚታወቅ ሰው ሆኖ በጣም ፓላርስ ብዙ ሆልስ ያለው ሰው ሆኖ እንዴ! እንደዚህ አይነት ነገር እኮ አይደረግም እኮ እንዴ! ስብና የሚባል ነገር የለም እንዴ? የምር በጣም ቢደብረው። ሁለተኛ ደግሞ ልጅቷ የመጣችበትን አንጻር ስታዩ በሀያታ እንደዚህ ተደፍራ በወንድ ተሰቃይታ ምናምን አንዳንድ ጊዜ ወንድነታችን ራሱ የሚያስጠላ ነገር ነው። ትክክል አይደለም ብዬ አስባለሁ። እንደዚህ አይነት ነገር ማን ይሁን ግን ለምንድን ነው አትናገሩም? ሌሎች ሴቶች ከራሳቸው እንዲጠብቁ ከሰውየው ማለት ነው ብታወሩት ምን ችግር አለው? እስከመቼ እነሱ እንደዚህ ያደረገ ይቆያል? እኔ አሁን ትክክል አይደለም ብዬ ነው የማስበው። ለምን በቃ ሰውየው ማጋለጥ ነው በቃ ምንም አያስፈልግም። ቢኮዝ ሰውየው ሌላ ሴቶችን እንደዚህ ያደረገ ነው ሰውየው በቃ ሌላ ነገር ላይ ሰውየው ትክክል ነው ብዬ አላስብም። ብታወጡት አሪፍ ነው ብዬ አስባለሁ ማለት ነው። ለማንኛውም ጽዮን መበርታት አለብሽ እንላለን ማለት ነው። በርቺ። ከዚህ ቀጥሎ እንግዲህ የኮሜዲያን እሸቱን ጉዳይ እናያለን ማለት ነው። እሱም ማታ ላይ ገብቶ የራሱን ሀሳብ እያስቀመጠ ይገኛል ማለት ነው። ምንድነው ድርጅቴ ችግር ውስጥ ገብቷል ብሎ ከዚህ በፊት ሰርቷል ማለት ነው። ከአንድ ቀን በፊት ሰው ኖርማሊ የእሱ ሀሳብ ምንድነው እያለ ያሉት ማለት ነው መንበር እየሆኑና ሰውየውን ማገዝና ሌሎች ሰራተኛ እንዳለቁና ወዳውኑ ቶሎ ብሎ መቅረፍ አለበት የሚል ሀሳቦችን እያስቀምጡ ይገኛሉ ማለት ነው። በትንሹ የሱን ቪዲዮ ጥሪውን ያማከለ ነውና የሱን ቪዲዮ አይተን እንመጣለን። እስኪ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ።
ሰዎች እሸቱ በጣም ምንድነው ነገሩ እንደዚህ ሆኖ አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ ያው ቢሊዮነር ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደርገው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው ማታውቁት ንብረት የለም ኢትዮጵያ ሪል ስቴት ቤት ገዝተናል መጀመሪያ የሜላትን መኪና ሸጠን ገዛን ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን ሶ ንብረት ከተባለ እንግዲህ መቼ ሰው በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው ቼክ ማድረግ ነው አንድ ቤትና አንድ ቤት መኪና አለን ይሄም ለኔ ትልቅ ስኬት ነው በ7 አመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው በቃ በጣም ይደንቀኛል ትልቅ ስኬት ነው ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ወጣት የምዋሸው ምደብቀው ነገር አልነበረኝም እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ እውነታውን ታውቃላችሁ ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ እዚህ ያደረሳችሁት እናንተ ናችሁ አሁን ማቀርበው ጥያቄ ምንድነው ከጎናችን አላችሁ ወይ ምንድነው ጋስ ግን እንደዚህ ሆነበት ምክንያት ለስንት ሰው ይበቃል ተብሎ የሚታሰብ ሰው እንደዚህ ሆኖ ሲመጣ ግን በጣም እኔ ገርሞኛል አሳዘነኝ እግዚአብሔር ምን እንደሆነስ ነው አሁን እኮ ሙሉ ሳይሆን ቪዲዮን ባዞ የሼቱ ቪዲዮ ላይ ዳችሁ ሙሉ ማየት ትችላላችሁ ምን ይላል መሰላችሁ ማስታወቂያ እንዳንሰራ በጣም ይከለከል ነበር የተፈራረምነው ሰዎች ራሱ ማለት ነው ወደ 10 በላይ ተሰረዘውብናል ይላል ጀስት እነሱ ለመፈረም ሲሄዱ ከኖርማሊ ማለት ነው ይሰረዝባቸዋል የሆነ ኢንተርፌራንስ አታክ ይደረጋል ሁለተኛ ደግሞ ከመጠን በላይ ትችት እሱ ላይ ይቀርባል ኢቭን ያጠፋ ሰዎች ነገር ሊሆን ይችላል ግን ከመጠን በላይ ማለት ነው ዝም ብሎ ጥላቻ ሶስተኛ ደግሞ በቃ ኮፒ በቃ የሱን ቪዲዮ ወስዶና ሌላ ላይ ይጭናሉ ምናምን ስትራይክ ማለት ነው ሶ እኔ በጣም ገርሞኛል እንደዚህ አይነት ሐሳብ እሱ አንተ ሁሉ ማለት ትችላላችሁ እዛ ላይ ገብታችሁ ማለት ነው እኔ በጣም ገርሞኛል አሳዘነኝ እግዚአብሔር ሶ አሁን እሱ ምን ያደረገ ይገኛል ማለት ነው ማታ ላይ ማለት ነው መንበር ሁሉልኝ ማለት ነው ቪዲዮ ላይ የምታውቁት ከሆነ ማለት ነው ማንኛውም ቪዲዮ ላይ ስትገቡ ማለት ነው ይሄ ውጭ ሀገር ላይ የሚሰራ ነው ስትገቡ መንበር ይላል መንበሩን ጆን ማድረግ ትችላላችሁ ማለት ነው $5 በላይ ያለ ሰው ነው ማለት እሱን ማድረግ ትችላላችሁ ከሱ ጋር ታያዘው እስቲ ሼቱ አይቀርበውን ሐሳብ ምን ይመስላል የሚለውን አንዳንድ ሐሳቦችን አይተምጣለን ማለት ነው እስቲ የመጀመሪያ ቪዲዮ ላይ እንደማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም ከዚህ በፊት ተገናኝተንም አናውቅም በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው አስቡት በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ ቦር እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩ ነው የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው በተጨማሪም እነዚህ ሰዎች ይሄንን ኮንተንት ይዘው በእነዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው የመጨረሻቸው እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ እና ኮሜዲያን እሸቱ መለሰ መልካም ስራን እየሰራ ልጅ ነው ማንንም ሰው ክሪቲሳይዝ አድርጎ መጥቶ ክሪቲሳይዝ እያደረገ ያለ ምንም ኤቪደንስ ቢናገረው እኛ በእነሱ ሐሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው ዞረው ሌላ ነገር የሚያወሩበት
እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራው እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። እዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታወሩ፣ እንዳታወሩ። ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ። በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ኢንተርቫሏ ትንሽ ነች፣ በጣም አጭር ነች። ከዛ በኋላ ትረሳለች፣ ትዘነጋለች። መጥፎ ነገር ሰርታል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና ኮርስ መልካም ስራን ያረከው ጥሩ ነገር ያረከው ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርም ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት የወጣት ደግሞ መጥፎ ነገርን እየሰራ ተመልክተ ነው ክሪቲሳይዝ ከማድረጋችን በፊት መልካም ስራ እንዲሰራ አፕሪሺየት ማድረግ መደገፍ ማገዝ አለብን። እኛ ኢትዮጵያ ውስጥ ያለን ሰዎች እሱን አካውንት ዩቲዩብ አካውንት ፎሎ ከማድረግ በተጨማሪ ምንም አይነት ፐርፐዝ እንደሌለው ነግሮናል። እሱ ውጭ ሀገር የምትኖሩ ሰዎች ቪዲዮን በተመልከቱለት፣ አግዙት፣ በአካውንቱ ብር ላኩለት፣ እንዳይወድቅ እንዳይሰናከል መጥፎ ነገር እንዳይሰራ ካሁኑኑ እናግዘው ብዬ እላለሁ። ከሱ ጋር ምንም አይነት ኮኔክሽን የለኝም፣ ተደዋውዬ ማላቀም አግኝቼው ማላቀም፣ ግን ይሄ ነገር ነው የሚሰማኝ፣ ይሄ ስሜት ነው የሚሰማኝ። ይሄን ነገር ደግሞ ተባብረን ማድረግ አለብን። በመጨረሻም አንድ መልእክት ላስተላልፍ። ብሩክ ራስ ክሪቲሳይዝ አድርገዋል ነበር ባለፈው እሱና አገኘው ሚዲያ ልትሉ ትችላላችሁ። አዎ መጥፎ ነገር አድርጓል ብዬ ባሰብኩት ወቅት ተናግሬያለሁ። ነገር ግን ይሄን ነገር በሽምግልና እንዲፈጽም ይቻላል ማለት እሱ ከዚህ ሚዲያ እንዲርቅ አልፈልግም በፍጹም። ብዙ የሰራቸው ጥሩ ነገር ከሱ ኤክስፔክት ማድረጋቸው ጥሩ ስራዎች አሉ። ሁሉም ሰው ከስተት ነፃ አይደለም፣ ስተት ይሰራል እኔን ጨምሮ። ግን እንዲኖርልን ሶሻል ሚዲያ ላይ እንዲኖርልን ፈልገው ሰው መካከል አንዱ እሱ ነው። እኔ ፐርሰናሊ ማለት ነው። ሐሳብ ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁ። በመጨረሻም የኔ ልጅ ስልክ ምን ብላ እንደምትጠራ ታውቃላችሁ? ጋሸቱ ብላ ነው የምትጠራው። ምክንያቱም ደግሞ ከዚህ በፊት እሱ በዩቲዩብ ላይ ለቀቃቸው እጅግ በጣም ለህፃናት አስተማሪ የሆነ ቪዲዮዎችን ስለምትከታተል ነበር። ልጅ ያለው ሰው ይሄንን ይረዳል ብዬ አስባለሁ። ለብዙ ሰዎችን ህሊና የሚቀርጽና የሚያስተካክል ነገር ነበር ሲሰራ የነበረው። ይሄን ነገር እንዲቀጥል እንፈልጋለን። መልካም ቀን ይሁንላችሁ። ይሄን ነገር አስቡበት። ብሩክ ነኝ። ብሩክ በጣም እናመሰግናለን። ያበር በጣም በቃ ኖርማል ባላንስ ሊሆን ያሳሉ በቃ ኖርማል እሱ ባጠፋበት ሰዓት ጊዜ ቼች ማድረግ ነው በቃ። አሁን ደግሞ ልጁ ደግሞ በቃ ተቸገረ፣ ወደ አዲስ አበባ መጣ። ይሄ ሰውዬ እኮ ባዘው እኮ ሌሎቹን 30 ለቆ እኮ በ10 ሰው ብቻ ሰርቶ እያንቀጠቀጠ መኖር እኮ ይችላል እኮ እንደፈለገ ማለት ለ10 አሪፍ ደሞዝ ከፍሎ ማለት ነው። እኔ እንደዛ ነው ማስበው ከፈለገ ሰውዬው ማለት ነው። ግን ያን ያህል መጥፎ ነገር ከሚሰራ ይሄ ሰውዬ ጥሩ ነገር ነው ይሰራል። በኋላ ላይ ክሪቲሳይዝ ከምናደርግ አሁኑኑ አግዙኝ ነው እያላሉ። ይሄ ደግሞ ለማናም አይደለም ባዘው 40 ሰው ከሚሸኝ አግዙኝና እኔ ጋር ይቀመጡ ነው እያለ ያለው ልጁ ማለት ነው እንጂ እኮ መሸኘት ይችላል። ምን አገባው? በቃ 10 ሰው ብቻ ይዞ መስራት ይችላል እንደፈለገ ማለት ነው። ለምን በቃ እንደ ድሮ ላይድ ይችላል። ግን የሆነ ሰው ሰምበዲ ሰው በቃ ለምሳሌ አንድ ሰው ነው ደስ የሚል ምንድነው ማለት ነው ክሪቲካል በሆነ መንገድ ፐርሰናሊቲን የጠበቀ ሰው ነው የሚያመጣ። ከዛ በኋላ እነሱን ኢንተርቪው ነው የሚያደርገው ራሱ ማለት ነው እንጂ እኮ እንደፈለገ የማንም አጥቶ ኢንተርቪው አድርጎ እኮ መሸቀል ይችላል እንደፈለገ ማለት ነው። ሶ ይሄን ሰው እየመታገደ ከዚህ ማራቅ የለበትም ብዬ አስባለሁ ማለት ነው። ብሩክ ቴንኪው። ወደ ቀጣይ ቪዲዮ ስንሄድ ማለት ነው እሸቱ መለሰ ጉዳይ የዶንኪቲዩብ ጉዳይ የእሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብቻውን 40 የሆነ ሰው ነው እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርስታይል ፉሊ ቨርስታይል የሆነ ልጅ ሲመችል እግዚአብሔር መልካ እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። ያ በቃ ይሄ ነው ማለት ነው። በቃ ብቻውን 40 የሆነ ሰው ነበር። እግዚአብሔርን በወቅቱ በቃ ጊዜ አይጥልክ ባዙ ጊዜ ነው ጊዜ አይጥልክ። ከባድ ነገር ነው የምር። እኔ ገርሞኛል። እግዚአብሔርን በጣም በብዙ ነገር የሚጠበቅ ሰው ነበር እሱ
እንኳን ዛሬ እንደዚህ ለመውደቅ አስቦተውና ማለት ነው። እኔ ገርሞኛል። ቴንክ ዩ እንላለን ማለት ነው። የሸጡ ሀሳቦች በጣም ብዙ ከዚህ በላይ ያነሱ ሰዎች አለ፣ ግን ለሰዓታችን ብለን ነው ማለት ነው። በጣም ብዙ ነገር ማንሳት ይቻላል ማለት ነው። ጋይስ በዛሬ ቪዲዮ የነበረ ይሄን ይመስላል ማለት ነው። ከወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉ፣ በቃ ምንም አይቆጥርባችሁ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው